ነኝ መምህር። እኔ ብዙ ሰዓት አልወስድብህም። ያው ያንተን ትምህርት መከታተል ከጀመርኩ በኋላ በጸሎት በስግደት በቅዱስ ቁርባን አማካኝነት የእግዚአብሔር ፍቃድ በላይ ላይ ያሉትን መናፍስቶች ሁሉ ለማወቅ ችያለሁ። ግን አሁን ከሁሉም በላይ የተቸገርኩበት አንዴ በውስጤ ሆኖ የሚያዋራኝ መንፈስ አለ። የደብተራ ይሁን የሉሲፈር መንፈስ አላውቅም። ግን ያው አፉን መክፈት ከጀመረ በኋላ በቃ አያቋርጥም። ቀንና ሌሊት ስድብ ነው። በቃ ምንም እንትኑን ልቆጣጠሩ አልቻልኩም አንደበቱን እና ያው አፍን ዝጋ እያልኩ ለመቀጥቀጥ ሞክራለሁ። ርዕስ ወስጄ በቅዱስ ቁርባን እግዚአብሔር አንደበቱን እንዲያስርልኝ ብዙ ነገር ሞክሬያለሁ። ግን አንደበቱን ልቋቋመው አልቻልኩም። በቃ ከእመቤታችን ከቅድስት ድንግል ማርያም ጀምሮ ቅዱሳን አይቀረው፣ እግዚአብሔር አይቀረው፣ የስላሴ አይቀሩት። በቃ ስድብ ብቻ ነው ቀንና ሌሊት በአይምሮዬ ውስጥ የሚያመጣብኝ እና ከልቤ ተነስቶ ነው የሚያወራው። በቃ ቀኑ ሙሉ ሰማዋለሁ እና ለሱ ብዙዎቹ እኔም ጓደኞች እንደዛ የሚሰቃዩ ስላሉ ለሱ መፍትሄ ብለህ የምታስበውን ነገር ብትነግረን በጣም ደስ ይለኛል። እሺ ወንድሜ እየነዳህ ትሰማኛለህ። በዚህ በላይቭ ላይ 1100 ሰው ይታየኛል። ይህን ያክል ሰው አገኛለሁ ብዬ አላሰብኩም። ለብዙ ሰዎች አዳርሱ። ወንድማችን የጠየቀ ትክክል ነው። በውስጣችን ሆኖ የሚሳደብ የሚራገምና የሚያንቋሽሽ መንፈስ አለን ያለው በሶስት አንግል እናየዋለን። አንደኛ የሌላ እምነት ተከታይ የሆኑ ሰዎች በእኛ ላይ በመተትም ይሁን በቡዳ መልክ የእነሱ መንፈስ እኛ ጋር ሲገባ ነው። በመተት ከሆነ ለምሳሌ ክርስቲያን ኦርቶዶክስ ያልሆነ ሰው ድግምት በጉርብትናም በስራ ምክንያትም ድግምት ሲያደርግብህ አንተ ውስጥ ይገባል። ያ ድግምት ደግሞ ያ መተት ደግሞ የመጣው ሃይማኖቱ ሌላ ከሆነ ሰው ስለሆነ አንተ ሮብና ዓርብ ስትጾም ስትጸልይ ስትሰግድ ምን ስትል ሃይማኖታዊ ስርዓቱን አይፈልገውም። መንፈሱ በራሱ እንዲሁ ሰዎችን ይጠላል፣ እንደገና ደግሞ ሃይማኖቱንም ደግሞ ይጠላዋል። ገብቶሃል? ሰውን ይጠላል፣ ሃይማኖቱንም ይጠላል። እና ያ መንፈስ ነው አንደኛ የሚፈታተንህ። ሁለተኛ ደግሞ ቡዳ ነው። ቡዳ ደግሞ ባለባበስ ባነጋገር ለምሳሌ እምነቷ ሌላ ከሆነች ሴት ጋራ በፍቅርም ተቀራርበ ከሆነ ካልሆነም በስራም ተገናኝታችሁ በምንም ከሆነ የእሷ የቡዳ መንፈስ በዝሙት ተመኝታህ ከሆነ ያቺ ሴት አንተም ተመኝታሃት ከሆነና ብቻ ኮንታሚኔሽኑ በዝሙት ከሆነ ነው። እንዲሁም ደግሞ በሆነ ቢዝነስም ተቀራርባችሁ ወደ አንተ የሚገባበት ምንጭ ይኖራል። መተት ሳይሆን እንዲሁ በቡዳ መልክ ከአይን ተወርሮ የሚገባ መንፈስ አለ። እሱ አንተ ጋር ሲመጣ የራሱንም እንትን ነው ይዞ የሚመጣው የራሱን ጸባይ። ትንሽ ሚውት ብታረግልኝ ደስ ይለኛል። ትንሽ ድምጽ ያሰማል። እሺ የራሱንም ጸባይ ይዞ ነው የሚመጣው። ለምሳሌ አንተ ውስጥ የገባው ምን ጉዳይ ለማስፈጸም ነው የሚለውን ያውቃል። አንተ ምን አይነት ሰው እንደሆንክ ያውቃል። ሲመጣ አንተ ጋር ምን ፈልገው እንደሆነ ያውቃል። ያንን ማስኬድ ስላልቻለ አንተን ማጠራጠር፣ አንተን ወደ ሌላ ነገር ውስጥ መውሰድ። ለምሳሌ ፕሮቴስታንት ከሆነ መናፍቅ ከሆነ አንተ ወደ ሌላ እምነት እንድትሄድ የሚፈልግበት መንገድ በራሱ ጸበል እንዳትሄድበት እንዳትጾም እንዳትጸልይም ጭምር ነው እንጂ አንተ ያኛውን ሃይማኖት ገብተህ የሆነ እንድትድን ፈልጎ አይደለም። ደግሞ እዛ የምትድንበትም ነገር ተገኝቶ አይደለም። ከኦርቶዶክስ ስትወጣ ብዙ ነገር ዲስኮኔክት እንደሚሆን እንደሚቋረጥ ያውቃል። ስለዚህ ስላልቻለ ለሚሳደበው አንተን ከኦርቶዶክስ ማስወጣት አልቻለም። አንተን ከሃይማኖታዊ ስርዓቶች ውስጥ ማስወጣት አልቻለም። ካለህበት መንፈሳዊ ህይወት ውስጥ ማስወጣት ስላልቻለ ይሳደባል። መቼም ተሳዳቢ ሰዎች ጥይት ሲያልቅባቸው ነው የሚሳደቡት፣ ወይም ደግሞ ትህትና ሲያልቅባቸው፣ ዝምታ ሲያልቅባቸው፣ ትዕግስታቸው ሲያልቅ፣ በአጠቃላይ በአንተ ላይ ማየት የማይፈልጉት ነገር ሲታይ ስድብ ይቀናቸዋል። ስለዚህ መንፈሱም የሚሳደበው አቅሙ እንጂ አድፍጦ የሚሰራ እኮ ነው። ሰይጣን ማለት እኮ እንዲነቃበት የማይፈልግ ነው። መሳደብ ከጀመረ እኮ በትክክል እየተነቃበት ነው። እየተሳደበ እንደሆነ አንተ ከሰማው ደግሞ የበለጠ በቃ ተፋጣቸዋል ማለት ነው። እኔ እንዲያውም አንዳንድ ጊዜ ሲያወሩ ሰማቸው ነበረ። የዛሬ 12 ዓመት 2005 2004 መንፈሱ የተያዘልኝ ጊዜ ላይ እሰማቸው ነበር ሲያወሩ። ሁለቱ ተው ይለዋል፣ ደጋግሜ የምነግራችሁ ማለት ነው። ተው እኛ ማታ ከገባ ይቀጠቅጠናል፣ እረፍ አታስበላኝ ይለዋል። አዲስ የገባውን መንፈስ እኮ ነው ያ የነበረው። መጀመሪያ የነበረው መንፈስ አዲስ የገባውን እኔ ተልኬ ነው አንዴ እንዲያርግ ተብዬ ተልኬ ነው ይላል። ኢቭን አሁን ራሱ ብዙ ጊዜ መንፈስ መግባቱን የማውቅበት መንገድ አለ። ጆሮዬ ድፍን ጭው ሲልብኝ ቶሎ ብዬ ገብቼ በመቁጠሪያ ቅጥቅጥ አድርጌ ማን ነው የገባው ብዬ ራሴን እመታለሁ፣ ሰግዳለሁ። ከዛ በኋላ እምነት ምናምን ቅብዝብት ተሳረገው ጊዜ አቤት ይላል ወዲያው። ስለዚህ ምንድነው ትልቁ ጉዳይ? መንፈስ በምን መልኩ አንተ ጋር እንደገባና አንተ ውስጥ ደግሞ በምን መልኩ እንደሚገለጽ ካወክበት ተፋጣቸዋል። ፊት ለፊት ነው የምታወሩት ማለት ነው። ስለዚህ ስድቡ ለአንተ ስድብ ብቻ አይደለም
መሆን ያለበት፣ ጥቆማ ነው መሆን ያለበት። መንፈሱ ተስፋ እንደቆረጠ፣ ጥይቱን እንደጨረሰ፣ ባዶ እጁን የጨበጣ ውጊያ እንደጀመረ፣ እልሁን እንደጨረሰ፣ ነጭናጫ እንደሆነ ነው የሚያሳየው። አንተ ውስጥ ያለው መንፈስ ደግሞ የማንን ባህሪን የሚያሳየው? ጸባይ የደገመብህን በቡዳ የበላህን ሰው ወይም ደግሞ ከአንተ ውጪ መንፈሱ የመጣበት ሰውዬ ማለት ነው። የእሱን ማንነትም ጭምር ነው የሚገልጸው። ጥርሱን እያሳየ ሰላም ብሎ አንተ ዞር ስትልለት የሚሰድብህም ከሆነ መንፈሱ ይህንን ባህሪ ነው የሚያሳየው አንተ ላይ። አንዷ እህቴ በቀደም ደውላ መምህር በዚህ 2 ወር ውስጥ የሌለብኝን ባህሪ ነው ያመጣሁት፣ ግሎ ወሲብ ጀመርኩ አለች። በስመ አብ ሲጸልይ ስገጅ አልኳት። ከዛ ያዘችው። የገዛ ጓደኛዋ ነች፣ አታምንም። የገዛ ጓደኛዋ ነች፣ የግል ወሲብ ችግር አለባት። ይህን ትምህርት አዳምጪ ትላታለች፣ አትሰማም። ምን ትላ ገና ትምህርታችን ማዳመጥ የጀመረችው እችኛዋ ራሱ ገና 4 ወሯ ነው። 4 ወር ገና በ4 ወር ውስጥ እያዳመጠች 2ኛ ወር ላይ የጓደኛዋ የዝሙት መንፈስና የሌዝቢያን መንፈስ የግል ወሲብ መንፈስ መጥቶ ገብቶባታል። ያው ባህሪ እሷ ላይ ተገለጸ ማለት ነው። ከዛ ደግሞ እጭ ምናምን የምትለው አዳዲስ የምታመጣው ባህሪ ሁሉ አላት። አነጋገር፣ ቤተሰብ ስታናገር የምታሳየው ባህሪ ቁጭ የጓደኛዋን እና አንዳንዴ አንተም ይሄ የስድብ መንፈሱ አንተ ውስጥ ሲገለጽ አንተ እንደዚህ አይነት ሰው እንድትወድ ሊፈልግ ይችላል። የመንፈሱን ፍላጎት ሊሆን ይችላል። እና ከዛ አንጻር ነው መከላከያውን ነገር ልንገርህ። የስድብ ስሜቱ ሲመጣ 2 ነገር ነው የምትናገረው። አንደኛ እግዚአብሔር ይገስጽህ፣ ስድቡ ለአንተ ይሁን፣ ወደ አንተ ይዞርብህ። ቅዱሳንንም ሲሳደብ መድኃኒዓለም ሲሳደብ ወደ አንተ ይሁንብህ፣ መቅሰፍቶ ነው ይወረድብህ። በረከታቸው፣ አኪዳናቸው፣ ኃይላቸው የክርስቶስም ከሆነ ደግሞ እንደዚሁ በመስቀሉ ይውጋ እያልክ፣ መላእክትም ከሆነ ደግሞ ቅዱስ ሚካኤል በሰፊው ይውጋ፣ ቅዱስ ሩፋኤል በእሳቱ፣ ቅዱስ ገብርኤል በጦሩ፣ ቅዱስ ኡራኤል በመብረቁ ይምታህ እያልክ የሚሳደበው መንፈስ መምታት ነው። ሌላ 2ኛ ነገር ደግሞ እንደዚህ ሲሳደብ ውስጥህ ሳቅበት። ይሄ እንዴት ነው አለ አይደለም እና ምን ታደን ያለ ሳደብም ብትሰድብ ምን አይለጠፍብኝ ምናምን ብለህ ነገሩን ቀለል አድርገህ መንፈስ እንደሆነ አስበህ ነገሩን ተወው። ያንተ እንዳልሆነ አስበህ እነዚህ 2ቱን ተጠቀም። ይሄ ነው። ሌላው እንዲህ አይነት ተሳዳቢ መንፈስ የአዳልሞት የሚባል የቤተሰብ የዛር መንፈስም አለ፣ ይሳደባል። ተጠራጣሪም ነው። ስዕሉ ፊት ስትንበረከክ ስዕሉን እንዴት ነው ጸሎትን እንደማያሳርግ ጨርቅና ቀለም ብቻ እንደሆነ ባነር እንደሆነ ወይም ደግሞ ዝም ብሎ ወረቀት እንደሆነ ሊያሳምንህ ይሞክራል። ይሄን ሲስተም ሲጠቀምብህ አዎ ነው ብለህ አሳምነው። ነው ጨርቅ ነው፣ ቀለም ነው፣ ባነር ነው፣ ስዕል ነው፣ ወረቀት ነው፣ ግን የእግዚአብሔር መገለጫ ነው በቃ እንደሆነ አውቃለሁ በለው። ለምን እዛ ላይ ስዕሉ ላይ ያለችው ድንግል ማርያም ራሷ ድንግል ማርያም ሳትሆን የእሷ መገለጫ ነው። ድንግል ማርያምማ ከስዕሉ በላይ አይደለም፣ ከስዕሉ ከኛ ከሰዎች ውበት በላይ ነች የምታምረው አይደለም ከስዕሉ። ስለዚህ ራስህን ቀለል ባለ መንገድ ነው እያሳመንክ እየገለጽክ መሄድ ያለብህ እንጂ ሌላ ምንም መፍትሄ አይኖረውም። መንፈስ መሆኑ ግን ማመን አለብህ። የስድብ መንፈስ፣ የጥርጥር መንፈስ እንደሆነ አምነህ ነው ይሄን የምታደርገው። እኔ ነኝ እንዳትል፣ እኔ ነኝ ብለህ የምታስብ ከሆነ ራስን ትጠላለህ። የሆነ መናፍቅ የሆነ ቃላት ሲናገር ከሰማ እንዴ እውነቴን ነበር ለካ እውነት ነው ልሳደብ የምሞክረው ውስጥ የሆነ ነገር ስለገባው ነው ብለህ የሆነ ጥምም ትላለህ አይደል? ገብቶኛል። የሚገርም መምህር አሁን ያልከው እውነትም አንዱ እኔ ላይ ያስደገመብኝ የህንድ ሰው ነው። ያው አህዛብ ነው፣ የጣዖት አምላኪ ነው። ከእሱ ጋር የተያዘ ነው ብዬ አስባለሁ። አብሬ ነበርኳትም ኤክሴ ነጭ ነበረች። ያው ሃይማኖት አልነበራትም። ከእሷ ጋር ወደ 2 ዓመት በላይ ቆይቻለሁ። የእሷ ኤክስ ነበረ። አይቶኛ አያውቅም፣ አላውቅም። በቅናት ብቻ እንዴት ከሰው ጋር ትሆናለች በሚል ከፌስቡክ ላይ ነው ፎቶ ወስዶ ያስደገምበት። በጣም ይገርማል። ያ እና ብዙ ጥላ ወጊ ሌሎች